እንኳን ደህና ቆየን። ኦኬ አሁን ምንድነው ማድረገው? ስፔሲፊክሊ እንመጣለን። ጀነራላይዝ የሆነ ነገር እዛና እዛ እንዳንረግጥ የሆነም ቅድም ሲናገር ሰምተኳል ብዬ አስባለሁ። በተቻለ መጠን ዛሬ እንኳን ባይሆን ለአድማጭ ተመልካቾቻችን የሆነ ነገር አንድ ደቂቃ ትሰጠኛለህ? ችግር የለም። እሺ የእመቤታችን ቅድስት ድንግል ማርያም ጉዳይ በተለይ ብዙ ጊዜ መንፈሳዊ ውይይቶች የሚደረጉበት ሰዓት እኛ በዓለም ያለን ሰዎች ሰልችቶናል፣ እንድታሳርፉን እንፈልጋለን። እናንተ የሃይማኖት ሰዎች ማርያም ታማልዳለች አታማልድም ብላችሁ ስትከራከሩ ነው የምንሰማው። ግን ቁርጥ ያለ ነገር እንፈልጋለን። በዚህ ጉዳይ ላይ ኤርሚ ያንተን መገለጥ ትነግረናለህ። ከዛ ወደ ወንድም ዮኒ እንሄዳለን። እንዳልኳችሁ የዛሬ ፕሮግራሜ እሁድ ነው። ፖለቲካዊ ውይይቶችን ነው የማደርገው። እነዚህን ወንድሞችን ጉዳይ ከጨረስኩኝ በኋላ ወደ ፖለቲካዊ ነክ ጉዳዮች ሄዳለሁ። ለማስታወስ ያህል የ34ኛ ዓመታቸውን እያከበሩ ነው። 34 የነፃነት ዓመት ይሁን 34 የጭቆና ዓመት ይሁን አይ ዶንት ኖ ኤርትራውያን እያከበሩ ነው። ኢትዮጵያውያንን አስፈራርተዋል። የኢትዮጵያ መንግስትን ይሄ ጉዳይ ወዴት ሄዳል ይተነተናል። የምትሄዱበት ከሌለ በደንብ እንተነተናለን። ፋኖ ደራደራለሁ ብሏል። የፋኖን ጉዳይ ነግራቸዋለሁ። አሜሪካ መንግስት ያወጣው መግለጫ አለ። እነዚህ ነገሮች እናወራለን። ዛሬ ብዙ አልቆይም። ነገ በሰፊው ግን ገባለሁ በፖለቲካ ጉዳይ ላይ። ዛሬ ከወንድሞቼ ጋር 1 ሰዓት ተኩል ያልከው ቆዩ በኋላ በፖለቲካ ጉዳይ ላይ እንቆያለን። አይ ነው ሃይማኖተኛ ሰዎች ቴዲ ምንድነው የሚያወራው እያላችሁ እንዳላችሁ ተስፋ አድርጋለሁ። እኔ ፖለቲካ ሰው ነኝ። ምናልባት ሃይማኖት ብቻ ሲሰሙ ፖለቲካ መንፈሳዊ ነገሮች ሲሰሙ ብቻ የቆያችሁ ሰዎች ግራ እንዳይገባችሁ ዮኒ እስኪመጣ ድረስ ነው። ህወሓት ህዝባዊ ወያኔ ሓርነት ትግራይ ከኤርትራ መንግስት ጋር ከሻዕቢያ መንግስት ጋር በግልጽ ሰራለው ብሏል። ይሄን እንተነትናለን። ፖለቲከኞች ተዘጋጃጃላችሁ ለማለት ያለው ታፕታፕ አርጉ። እስኪመጣ ድረስ ዮኒ 100,000 አስገቡት፣ 100,000 አስገቡት። የምትገቡ ሰዎች እርግጠኛ ሁኑ። በጣም ጨዋ ወልዶ ጨዋ ያሳደጋችሁ ሰዎች መሆናችሁ ነው። ካልሆነ እዚህ ፊት ለፊታችሁ ሰው በጣም አስቸጋሪ ነው የሚሆንባችሁ። በጣም አስቸጋሪ ነው የሚሆንባችሁ። በጣም ትሁት ሁኑ። የሚያደምጡን ሰዎች እውቀት እንዲያገኙ እኔ የምጨነቀው ለአድማጭ ተመልካቾች ስለሆነ ማለት ነው። እሺ ዮኒያችን እንኳን ደህና መጣ። መስመር ለማስያዝ ያህል ኤርሚ ያለ ሬዲ ነው? አለ ወንድሜ። ብዙ ሰው መጨመር አልፈልግም። ምክንያቱም እንዳልኳችሁ ማክሲመም ለዚህ የበጀትኩት ወይ ለሌላ ጊዜ በቀጠሮ እንላለን እናስይዛለን። ማክሲመም ግን ግዴታ ከሆነ አንድ ከሁለታችሁ ልጨምር እችላለሁ፣ ከፕሮቴስታንትና ከኦርቶዶክስ። በተረፈ ግን ብዙ ሰው ዛሬ አልጨምርም፣ ዛሬ እንትኔ ስላልሆነ ማለት ነው። እሺ በእመቤታችን ቅድስት ድንግል ማርያም ጉዳይ ላይ የኤርሚ አስተምሮ አለ፣ ኤርሚ የሚያምንበት አስተምሮ አለ፣ ዮኒ ደግሞ ይደረሰበታል። አሁን ከዮኒ የተናገረ ስለሆነ የመጣው ከኤርሚ ጀምራለሁ። ኤርሚ ይታያል፣ ቪዲዮ አብራልኝና ይሄን ጥያቄ ጠይቀው። እሺ ይታየኛል። እሺ በምታምኑት ወይም ደግሞ እያስተምሮቶቻችሁ ጠይቃችሁ በደንብ ስሙ። በደንብ ተሰማችሁ አድማጭ ተመልካቾች ይረዳሉ። እኔን ነው የምታስተምሩት፣ ለኔ ነው የምትነግሩት። እኔ ኤርሚ ዮኒ ስቴትመንት እንስት ቴዲ ኤርሚ ወዳለበት እምነት ቢመጣ ይሄን ነገር እንዴት ታስታርቅለታለህ? አንተ ምንትን ስትል ቴዲ ዮኒ ወዳለበት እምነት ቢመጣ ይሄን ጉዳይ ኮንፊውዝድ አይሆንም ወይ ግራ አይገባውም ወይ እንዴት ነው የምታስታርቀው ብላችሁ ነው የምትጠይቁት። ሶዛት ሁለታችሁ ምንም ከሰላምታ ውስጥ የምንገባበት ነገር የለም ለማለት ፈልጌ ነው። እስኪ ኤርሚ ወደ አንተ ልምጣና እመቤታችን ቅድስት ድንግል ማርያም አለች የኢየሱስ ክርስቶስ እናት። አንተ ባለበት አስተምሮ ብዙ ጊዜ የምንሰማቸው ነገሮች አሉ። ማርያም ታማልዳለች አታማልድም የሚሉ ክርክሮችን እንሰማለን እና እስኪ በዚህ ጉዳይ ላይ ያንተን እምነት ንገረን። እሺ ቴንኪው። በመጀመሪያ አንድ ሀሳብ ልናገር። እኔ አክቹዋሊ በምን አይነት ሀሳብ አለኝ። አንድ ሰው አሁን ዮኒን እኔ ወደዋለሁ በጣም ሲሪየስ የምሬ ነው ከልቤ እና ወደዋለሁ። አንድ ሰው እምነት ስለቀየረ ሰው ፐርሰናሊ ምንም እኔ አሁን የሚቀየርብኝ ነገር የለም። ጓደኛዬ ከሆነ ጓደኝነቱም ይቀጥላል እምነት ከቀየረ እና ሰዎች ስለ እምነታቸው ሲመሰክሩ ሲናገሩ ደስ ይለኛል። ፐርሰናሊ በጣም ደስ ከሚላቸው ሰዎች ነኝ። ወጥተውም ቢሆን ከኔ እምነትም ወጥተው ቢሆን ስለ እምነታቸው ሲናገሩ ኦኬ ከምን አንጻር ነው ይህን ነገር የሚናገሩት? ኮዝ ሰዎች ለመዳን ብለው ነው የሆነ ቦታ የሚሄዱት ብዬ አምናለሁ።
እኔም ደግሞ ድኛለሁ ብዬ የማመን ሰው ስለ እምነቴ ስናገር ሰዎችን ከማዳን አንጻር በጣም እውቀትም ኖሮን አይደለም። አክቹዋሊ መምህር ቢኖር በጣም የተሻለ ነው ከኛም ቤተክርስቲያን። እኔ አሁን የሆነ ነገር መወከል የሚችል ሰው አይደለም። አንድ ተራ ወመኔ ነኝ፣ ዱርዬ ነኝ እና ይሄ እንትን አይደለሁም። አክቹዋሊ ግን በተረዳነው መጠን አንዳንድ ነገሮች እየተነሱ ስለነበር ለምን የገባሁት እዚህ ጋር አሁን ዮኒ አሁን ስላመነበት እምነት ቢመሰክር ሙሉ ቀን ደስ ነው የሚለኝ፣ ብዙ አይደብረኝ። እንደዚህ አምኛለሁ፣ እንደዚህ ነው የማምነው፣ እንደዚህ ነው የማምነው። አንዳንዴ ግን ምን አይነት ቃላቶች ነበሩ? አይ ቤተክርስቲያን እንደዚህ ታምናለች የሚሉ አይነት ነገሮች እና እነሱን ነገሮች ክሊር ለማድረግ ያህል ነው አመጣጤ። ስለ እመቤታችን ስናወራ እመቤታችን በጣም እኛ ክርስቲያኖች በጣም እንወዳታለን፣ እናከብራታለን። በጣም ማለት ነው በጣም እንወዳለን፣ እናከብራታለን ስልህ ግን እግዚአብሔር ካከበራት በጣም ያነሰ እግዚአብሔር እመቤታችንን ባከበረበት ልክ ማንም ሊያከብር አይችልም። ማንም ማለት ነው። እግዚአብሔር አሁን በመጽሐፍ ቅዱስ እየጠቀስን ነው ምነው እግዚአብሔር እመቤታችንን ካከበረበት እግዚአብሔር ቅዱሳንን ካከበረበት 1% እመቤታችን አትከበርም። 1% የትኛውም ቅዱስ አላከበራትም። ባይዘው እግዚአብሔር ባከበረበት እና እግዚአብሔር ባከበረበት ልክ እናከብራታለን። እግዚአብሔር ለቅዱሳን የሰጠው ጸጋ አለ። በእነዛ ጸጋዎች ብዙ ሰዎች ስለማያውቋቸው አምልኮ ሊመስሏቸው ይችላል። እመቤታችን ታማልዳለች አታማልድም? ኧረ እኔም አማልዳለሁ። መጽሐፍ ቅዱስ እየጠቀስኩ አወራለሁ። አማልዳለሁ። ባይዘው እኔ ክርስቲያን የሆነ ሁሉ ያማልዳል። ከምን አንጻር አያማልዱም እንደተባለ እስኪ ጥቅስ እየጠቃቀስን እንግዲህ የምናይ ይሆናል። በደንብ ታማልዳለች እመቤታችን በጣም። ይሄ መጽሐፍ ቅዱስ ሰው አልቀበልም ካላለ በስተቀር የቅዱሳንን ምልጃ ሰው ሊክድ አይችልም። የእመቤታችንን ምልጃ ሰው ሊክድ አይችልም። መጽሐፍ ቅዱስን አልቀበልም ካሁን በኋላ ካላለ በስተቀር ማለት ነው። ስለዚህ እስኪ የምናየው ይሆናል። ኔክስታው ምልጃ ደግሞ ምን ማለት ነው? ምልጃ ቀጥተኛ ትርጉሙ አንዱ ስለሌላው መለመን ብቻ ነው። ባይዘው የመጽሐፍ ቅዱስ ማህበር ወይም የፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ አንድ ላይ የመጽሐፍ ቅዱስ ማህበር የሚባል አለ ታውቃለህ? መጽሐፍ ቅዱስ የሚታተምበት ማለት ነው። እና እሱ እንትን ያደርጋል፣ ምንድነው ትርጉም ይሰጣል ለቃላቶች። እና ምልጃን ምን ብሎ ነው የሚያስቀምጠው? አንደኛው ስለሌላው ሰው መለመን ብሎ ያስቀምጠዋል። ስለዚህ መለመን ትልቅ ነገሩ ማለት ይፈርዳሉ፣ ቅዱሳን ይፈርዳሉ። እሱንም መጽሐፍ ቅዱስ እየጠቀስን እናያለን። ቅዱሳን ይፈርዳሉ፣ መጽሐፍ ቅዱስ እየጠቀስን እናያለን። ንግስት አዜብ ትፈርዳለች፣ መጽሐፍ ቅዱስ እየጠቀስን እናያለን። የነነዌ ሰዎች ይፈርዳሉ፣ መጽሐፍ ቅዱስ እየጠቀስን እናያለን። እሱን ሐዋርያት ይፈርዳሉ፣ መጽሐፍ ቅዱስ እየጠቀስን እናያለን። ስለዚህ ከመጽሐፍ ቅዱስ አንጻር እንዴት ይታያል የሚለው እናያለን። እንስማና እድል ስጥላ ታላላቆቼና እዛ አንዳንድ ነገሮች ብለን እንወጣለን። እኔም ብዙ መቆየት አልፈልግማቸዋል ዛሬ ዮኒ ታንክ አይ የኔ ቀላል ጥያቄ ነው። እናንተና የሚባል ነገር አይደለም የምፈልገው እኔ ቀጥታ ቅድስት ድንግል ማርያም ልክ ሌሎቹ እንደተባለው ታማልዳለች የተባለ ነገር የተጻፈ በስነ ስርዓት ያሳየኝና ወደዛ ሄድ እያልኩ ነው። ከሌላ ኮምፔር እያደረግልኝ አይደለም። ከሌላ ኮምፔር አድርግልኝ እንትና ማለደ አይደለም። የተሰጣት የቅድስት ድንግል ማርያም ስጦታ በዛ ሰዓት እግዚአብሔር በቅዱስ ገብርኤል ምክንያት አድርጎ የሰጠን ክርስቶስ እንዲወለድ እና ከእሷ የሚወለደው እንደሚያድነን ነው የተናገረው። ቀጥታ እሷ የምታማለድ ከሆነ ቀጥታ ታማልዳለች ብሎ ይጻፍ። ቀጥታ ነው ማውራት። ምን ቦታ ላይ ለምን እንዳማለዱ ምድር ላይ ያሉ ሰዎች እንዳለው ቅድም ለአንዱ መጸለይ ነው። ምድር ላይ ያሉ ሁሌ የሚጠቅሰው ጥቅስ አንዴ ጳውሎስ ጠቅሳለች። ጳውሎስ ከላውኛ ያያቸዋለሁ ስለ እናንተ ጸልያለሁ የሚለው ነገር አለ። እሷን ነው ብዙ ጊዜ ሲጠቅሷትና አሁን እያወራ ያለው የቅድስት ድንግል ማርያም የተሰጣት ስራ አለ። ነቢይ ዮናስ የተሰጠው ስራ አለ። ዳዊት የተሰጠው ስራ አለ። በምድር ላይ ያለው ነገር በሙሉ የሚከናወነው እግዚአብሔር የሚያደርገው በምክንያት ለእያንዳንዱ ስፔሲፊካሊ የተሰጠ ነበር። እዛ ቦታ ላይ ቅድስት ድንግል ማርያም የተፈለገችው ኢየሱስ ክርስቶስ ከእሷ እንደሚወለድ ነበር። ዳወዝ ሚሽኑ እሱ ነው። ከእሷ የሚወለደው እንደሚያድን የሚወለደው ቃል በቃል እንደሚያድን ቅዱስ ገብርኤል ቃል በቃል ነው ይነገራል። ናው መጽሐፍ ቅዱስ ላይ የሚለው ታማልዳለች በደንብ ብሎ ላለኝ
መጽሐፍ ቅዱስ ላይ አውጥቶ ይኸው ታማልዳለች። እኔ ደግሞ ወደ አምልኮትም ለፍርድም ትመጣለች ብዬ ቪዲዮ አሳይቻለሁ። ለፍርድም ትመጣለች ብለው የሚታመንበት ቦታ አለ። ስለዚህ ያመልኳታል ብለው ብዙ ነገር ይሉናል። እንዲያውም እግዚአብሔር ከሰጣ ክብር ልክ የሰው ልጅ አክብሯት አያውቅም እያሉ ይናገራል። ኖ እግዚአብሔር ከሰጣ ክብር በላይ የሰው ልጅ እያመለካት እንዳለ መጽሐፍ ቅዱስ ሳይሆን እነሱ ታላላቅ የተባሉ አስተማሪዎቻቸው እየተናገሩ ነው። መስቀል ላይ የተሰቀለው ደም የማን ደም ነው እያሉ መስክረዋል። ቃል በቃል የማርያም ደም ነው ብለው ሲናገሩ ታላላቅ የቤተክርስቲያን አባቶች ቪዲዮ አለ ከነ ማስረጃው ነው ማለት። ተራ ሰው ቢናገረው አላመጣም። መስቀል ላይ የሞተው የተሰቃየው የእሷ ደም እሷ ናት እያሉ ቃል በቃል የተናገሩ አባቶች ስላሉ እሱንም ጨምሬ ነው የምናገረው። ና የኔ ጥያቄ ምንድን ነው? መጽሐፍ ቅዱስ ላይ ቃል በቃል ቅድስት ድንግል ማርያም መልጃዋ ያድናል ወይም ታማልዳለች የሚለውን መልስ እንዲሰጥ ነው የምጠይቀው። ስፔሲፊክ አድርጌ ነው የጠየቀው። እንትና ከተባለ የተጻፈለት በዛ ሰዓት እየነገርኩ ነው። በዛች ቦታ ላይ ለምን ቦታ እንደሚያመልል እንዴ ሙሴ እኮ ፈጣሪ ተብሎ በዛ ጊዜ ለነበረው ፈጣሪ ነው ተብሎ የተጻፈበት አለ መጽሐፍ ቅዱስ። ለዛ ፐርፐዝ የተደረጉትን ነገሮች ደሆል ጀነራል አድርገን ለሁሉም መድረስ የሚችል ነገር አለ ብዬ መጽሐፍ ቅዱስ ላይ ማላምንበትም ምክንያቱ ስለሆነ ነው። ለዛ ፐርፐዝ ብቻ በሙሴ ዘመን የነበሩ በብሉይ ኪዳን የነበሩ በአሁንም በአዲስ ኪዳን ያሉ በምንድነው ስፔሲፊክ ምን አላቸው? ስራ አላቸው። የራሳቸው ጌታ የፈለጋቸው ጌታ የመረጣቸው ስራቸው። ለዛ ይሄ የተደረገው ማለት እስቲ አሁንም ስፔሲፊክ ላድርገው አልደጋግሞ ቅድስት ድንግል ማርያም ታማልዳለች ብሎ የተጻፈበትን አንድ ጥቅስ ወንድማችን የሚያሳይ ሌሎቹ አይገቡም። እኔና እሱ ነን የምንነጋገር። ማስገባት ከፈለግን እኛ ጨምረን ሰዎችን ማስገባት። ሌሎች መጽሐፍንም መጨመር አልፈልግም። ሌሎች መጽሐፍ ከጨመረን ሌላ ጉድ ውስጥ እንገባለን። ሌሎች መጽሐፍ አልጨምርም። ሌሎቻችሁ ስፔሲፊካሊ በዚህ ርዕስ ዙሪያ ላይ የማውራት ችግር አለባችሁ። አሁን በዚህ ጉዳይ ላይ የምታውቁ ከሆናችሁ ሌላ ጊዜ ፕሮግራም ይዘን እናወራለን። አሁን በእነሱ ጉዳይ ላይ እንጨርስና እንደየሁኔታው እንትን እንላለን። ኤርሚ አንተ ያለበት አስተምሮ ቅድስት ድንግል ማርያም ታማልዳለች ብሎ ያምናል አይደል? ኦብቪየስሊ በደንብ አሳየን ነው የሚል ከመጽሐፍ ቅዱስ። እሺ አመሰግናለሁ ለእድላችሁ። እንደዚህ አይነት ውይይቶች ላይ ኤግዛክት ወርድ ፋላሲ የሚባል ነገር አለ ቴዲ። ኤግዛክት ወርድ ፋላሲ ሚንስ አሁን ሙስሊሞች የሚሏት አንድ ነገር አለች። ምን ይላሉ? ይመጡና ኢየሱስ በስጋ ያለ እራሱ በአፉ እኔ ጌታ ነኝ አምልኩኝ ተገዙኝ ያለበትን እስኪ አንድ ተግዛሳየኝ ይላል መጥቶ ማለት ነው። አያ ምን ይላሉ? አምላክ ነኝ አግዙኝ ተገዙኝ። እስቲ ክርስቲያን ሁኑ የተባለበትን ኢየሱስ ያለበትን አንድ ተግዛሳየኝ ይላል። ግን መጽሐፍ ቅዱስ የተሰጠው አንዳንድ ሰዎች ለሚያነሱት ለእነሱ ፋላሲ ሳይሆን ሰዎች አንብበው አውቀው ተምረው ህይወት እንዲሆንላቸው ነው እንጂ ሰዎች በጠየቁት መንገድ ያችን እሷ ወይም ዮኒ ይጠይቃል እንደዚህ ይጠይቃልና እዚች ጋር ነገር ይቀመጥ ተብሎ አይደለም። መጽሐፍ ቅዱስ ስለ ቅዱሳን ምልጃ ይናገራል። ቅዱሳን እነማን እንደሆኑ ከተናገረ በኋላ ስለ ቅዱሳን ምልጃ ይሆናል። ሰማይ ሄደው ደግሞ እንደሚጸልዩ ይናገራል። ከሰማይ ሆነው ደግሞ ወደ ምድር እንደሚያዩ ይናገራል። አሁን ምንድነው ምልጃ እንዳይኖር ተባለ? የመጀመሪያው ጥቅስ እየጠቀስኩ አወራለሁ። እሺ የመጀመሪያው ምልጃ የለም ይባላል። እሺ ምልጃ የለም ከተባለ በኋላ ኦኬ ማያስኬድ መጽሐፍ ቅዱስ ላይ ማያስኬድ አይነት ጥቅስ ሲገኝ ምን ይባላል? ኦኬ ሲሞቱ አያማልዱም ይባላል። ከዛስ በሰማይ ሆኖ እንደሚጸልዩ መንፈሳቸው ጻድቃን መንፈስ ውስጥ ከኛ ጋር እንዳሉ ልክ ሲታይ ደግሞ ምን ይባላል? ማርያም የሚለውን አሳየኝ። ችግር የለውም ማርያም የሚለውን አትቀበል። ቅዱሳን እንደሚያማልዱ ታምናለህ? ጥያቄዎች ይሆናል ማለት ነው። ባይዘው እከሌ ያማልዳል ብሎ ይሄ የመጽሐፍ ቅዱስ አቴንዳንስ መያዣ አይደለም። ቅዱሳን እንደሚሉ ከተነገረ አይምሮ ተሰጥቷል። ይህ በጣም ግልጽ ነው። የመጀመሪያው ስለ ምልጃ ስናወራ ምልጃ ምንድነው ብለናል። በቀደም በሰፊው ስናወራ ነበረ። ምልጃ እግዚአብሔርን ደስ የሚያሰኘው ነገር ነው። ምልጃ ምንድነው? እግዚአብሔርን ደስ የሚያሰኘው ነገር ነው። በአንደኛ ጢሞቴዎስ ምዕራፍ 2 ላይ ከቁጥር 2 ጀምሮ ስናነበው ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ያ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ምን ከላይ ምልጃ ብሎ ልመና፣ ጸሎት፣ ምልጃ፣ ምስጋና
ብሎ ማለት ነው። ስለዚህ ምልጃ እግዚአብሔርን ደስ የሚያሳይ ነገር ነው። ምልጃ አስፈላጊ ነው ወይ? አዎ። ለምን? እግዚአብሔርን ደስ ስለሚለው። ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 14 ላይ እንዲህ ይላል። ከቁጥር 14 ላይ ራሳቸው ስለ እናንተ ሲያማልዱ ምን ሲያደርጉ? ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል። ምን ይላቸዋል? ይናፍቋቸዋል። እነማን? ቅዱሳን። ራሳቸውም ስለማን? ስለ እናንተ ምን ሲያደርጉ? ሲያማልዱ። ስለዚህ ምልጃ በቤተ ክርስቲያን ውስጥ ያለ ነገር ነው። ሁለተኛው እግዚአብሔር የሚወደው ነገር ነው። እኛ ህብረት ውስጥ ደግሞ እንደነገርኩ በአንደኛ ቆሮንቶስ ምዕራፍ 12 ላይ የግል አዳኝ የሚባል ነገር የለም። የቱ ጋር እንዳለ ታሳዩኛላችሁ። የግል አዳኝ ምን ማለት ነው? የግል አዳኝ ከየት ነው የመጣው? ይሄ ባይዘዌ ከመፈክር ያለፋል። የግል አዳኝ የሚል ካሳያችሁ እኔ ያው ሁለተኛ አላወራም። የግል አዳኝ የሚሉት ነገር የለም። ይሄ መፈክር በአንደኛ ቆሮንቶስ ምዕራፍ 12 ላይ በቀደም ተናግሬ ነበረ። እኛ አንድ አካል ነን ብያለሁ። ግንዱ ጌታ ኢየሱስ ክርስቶስ ነው መድኃኒታችን። በዛ ግንድ ላይ ሁላችን ቅርንጫፍ አለን እና ከዛስ እዛ ቅርንጫፍ ላይ ያለን ሰዎች ደግሞ እንተጋገዛለን እርስ በርሳችን። አንደኛው ጠንካራው አካል ሌላኛውን ያግዛል። መጽሐፍ ቅዱስ ነው የሚለው። አንደኛ ቆሮንቶስ ምዕራፍ 12 ሙሉን አንብቡት። ከ23 ጀምሮ እንዲላል አካለም ብዙ ያልከበሩ ሆኖ የሚመስሉን በሚበዛ ክብር እናለብሳቸዋለን፣ በምናፍርባቸውን ብልቶቻችን ክብር ይጨመርላቸዋል ካለ በኋላ 26 ላይ የግል እንዳልሆነ ልነግርህ ነው ክርስትና እኔ ይላል። አንድ ብልት ቢሰቃይ አንድ ሰው ክርስቲያን ሆነ አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እሺ ምንድነው? ምን እያለ ነው? አንድ ብልት ቢሰቃይ፣ እኔ ብሰቃይ የእኔ አካሎች አሉ። እነዛ አካሎቼ እነማን እንደሆኑ አሳያለሁ። አካሎቼ እነዛ አካሎቼ ከኔ ጋር ይሰቃያሉ። በአንድ ሰው መዳን ንስሐ መግባት ይላል በሰማይ መላእክት ዘንድ ደስታ ይሆናል ይላል መጽሐፍ ቅዱስ። ደስታ ይሆናል። በሰማይ ያሉ መላእክት አይተው ማለት ነው። ንስሐ ሲገባ አንድ ሰው ደስታ ይሆናል። እሺ ስለዚህ አንዱ አካል ከሌላው አካል ጋር ይተጋገዛል። አንዱ ደከም ያለውን አካል ጠንካራው አካል ያግዘዋል። እሺ እነዚህ ደግሞ አካላት እነማን ናቸው ከተባለ እንደ ደመና የከበቡን አባቶቻችን ናቸው። ዕብራውያን 12 ላይ እንዲህ ይላል ከአንድ ጀምሮ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስ ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ካለ በኋላ ምን ይላል? ህብረት። አሁን አካሎቻችን ማን እንደሆኑ ላሳይ። ስለኛ የሚያስቡ እኛ ስንወድቅ አብሮ ዝቅ የሚሉ እኛ ከፍ ስንል ደግሞ ደስ የሚላቸው አካሎቻችን እንዲህ ይለናል። እንደው በብሉይ ኪዳን ነበረ ያሉ እንደው በብሉይ ኪዳን ምልጃ እንዴት ነው? ምልጃ ባይዘው በብሉይ ኪዳን ላሉት ምልጃ በብሉይ ኪዳን ላሉ ሰዎች ከሞቱ በኋላ አይችሉም። ለምን መሰለ? አንድ ሰው ለማማለድ በብሉይ ኪዳን ምን ያስፈልገዋል መሰለ? ደም ያስፈልገዋል። ያ ደም ያስፈልገዋል። እና ያ ደም ምን ያደርጋል? ይገባል፣ ወደ ቅድስት ይገባል። ሊቀ ካህኑ ወደ ቅድስት ይገባና ደም ያፈሳል። እና ካህናት እንዳይሆኑ ያ ሞት የከለከላቸው ብዙሃን ናቸው ይላል ዕብራውያን መጽሐፍ። ካህናት እንዳይሆኑ ሞት የከለከላቸው ብዙሃን ናቸው። ስለዚህ ሞት የከለከላቸው ለምንድን ነው? ስለሚያርዱ ነው። ሁልጊዜ መስዋዕት ያስፈልጋል፣ ሁልጊዜ ማለት። በአዲስ ኪዳን ግን አንድ ጊዜ ጌታ ኢየሱስ ክርስቶስ ተሰውቶልናል። የምንሰዋው መስዋዕት የለም ለይቅርታችን። ስለዚህ ምን ይላል? ስለ ብሉይ ኪዳን ሲናገር ሙሴም ማለት እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበረ። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማይቱም ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ይላል። በቀደምም ስናገር ነበር። ትዳይ ምን ማለት ነው? ፍጹማን የሆኑ ጻድቃን መንፈሶች ህብረታችን ውስጥ አሉ። ቅዱሳን መላእክት አሉ። ጌታ ኢየሱስ አለ። እግዚአብሔር አለ ከኛ ጋር። ይሄ ነው ህብረታችን። እና በዚህ ህብረት ውስጥ አንደኛው ዝቅ ሲል ሌላኛው ዝቅ ይላል። አንደኛው ከፍ ሲል ሌላኛው ከፍ ይላል። ሌላው በዮሐንስ ራዕይ ምዕራፍ 8 ከቁጥር 4 ላይ በሰማይ ስለሚደረገው ጸሎት ይናገራል። ሰባተኛው ማዕተብ በተፈታ ጊዜ እኩል ሰዓት የሚያክል ዝምታ በሰማይ ሆነ ይላል። በሰማይ በእግዚአብሔር ፊትም የሚቆሙት ሰባቱ መላእክት አየሁ።
7 መለከት ተሰጣቸው። ሌላም መልአክ መጣና አለ በሰማይ የወርቅ ጥራ ይዞ በመሰዊያው አጠገብ ቆመ። በዙፋኑም ባለው በወርቅ መሰዊያው ላይ ለቅዱሳን ጸሎት ለማን ለቅዱሳን የመጨረሻ ነው ለቅዱሳን ጸሎት እንዲጨምረው ብዙ ዕጣን ተሰጠው። ስለዚህ ቅዱሳን በሰማይ ሆነው ይጸልያሉ። ምን ብለው ነው የሚጸልዩት? ወደ ፈተና አታግባም ብለው፣ ፈተና የለም በሰማይ። ምን ብለው ይጸልያሉ? አንውደቅ ብለው፣ ከክፉ አድነን ብለው፣ ክፉ የለም በሰማይ። መጽሐፍም ሲናገር ምን ይላል? ዲያብሎስ ከላይ ተጣለ፣ ሚካኤልና መልአኩ ዘንዶም ተዋጉት። ከዛም በኋላ በሰማይ ስፍራ አልተገኘለትም። በሰማይ ያላችሁ ሐሴት አድርጉ ይላል። በምድር ላላችሁ ወየውላችሁ፣ ዲያብሎስ ጥቂት ጊዜው እንደቀረው አውቆ በቁጣ ወደ እናንተ ወርዷልና ይላል። በምድር ላለው ነው የሚጸልዩት ቅዱሳን፣ በሰማይ ያሉ ቅዱሳን። ስለዚህ ይሄው ነው እንግዲህ ቅዱሳን ያማልዳሉ፣ ይጸልያሉ። ስለኛ ነው ሐሳቡ። ያማልዳሉ ማለት መልጃ፣ ሌላ ሐሳብ የለውም። በሰማይ ይጸልያሉ። አዎ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 4 እስከ 5 ላይ ምንም እንኳን በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ ይላል። ስለዚህ ቅዱሳን ያማልዳሉ። ቤተክርስቲያን ብላ የምታስተምረው ከዚህ ከመጽሐፍ ቅዱስ ሐሳብ አንጻር ነው እንጂ አምልኮ አይደለም። አማለዳቸዋል። ሌላው የተነሳውን ሐሳብ መመለስ ካለብኝ እመልሳለሁ። ኔክስት እመልሳለሁ፣ ችግር የለም። ሰዓት ካለቀ ይሄ ስለ ፍርድ የተነሳ ሐሳብ አለ። ትፈርዳለች፣ ይፈርዳሉ የሚባል ላንሳው። እሱ እንግዲህ እኔ ቀላል ጥያቄ ነው የጠየቅኩት፣ ብዙም ማብራሪያ የሚያስፈልገው አይደለም። ግልጽ የሆነ ነገር ነው። እኔ አሁን ሚውት ነህ ቴዶ፣ ወደ ዮኒ ይመጣሉ። አንድ ይችላል አንድ ልበል። ኦኬ ለምሳሌ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ጌታ እንደሆነ በልብ አምነህ በአፍህ ብትመሰክር ትድናለህ ይላል። ጥቅስ አለው፣ ቦታ አለው። ማን ነው የሚለው ተጽፏል። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ጥቅስ አለው፣ ቦታ አለው፣ ምዕራፍ አለው። ልክ እንደዛው ማርያም ታማልዳለች የሚል ቃል ከመጽሐፍ ቅዱስ አለ ወይ ተብሎ ሲጠየቅ አለ ነው መልሱ ወይስ የለም ነው መልሱ? እንዴት ነው የሚመለሰው? ወይስ ቅዱሳኖች በሙሉ ያማልዳሉ? ቅዱሳኖች ያማልዳሉ በሚል ነው የሚመለሰው። ማርያም ከቅዱሳን አይደለችም የሚል ካለ ማርያም አታማልድም። በሱ ማርያም ቅዱሳኖች ያማልዳሉ። ቅዱሳን ሁሉ እንደሚያማልዱ ማርያም አካላችን እንደሆነች ባይብል ይናገራል። ባይብል ስፔሲፊክ ተደርጎ የእንትን መጽሐፍ አይደለም ቴዲ፣ ለእያንዳንዱ ለግለሰብ የተሰጠ መጽሐፍ አይደለም። ባይብል የተጻፈው ለቤተክርስቲያን እንደመሆኑ ቤተክርስቲያን ነው የምታስበው። ስለዚህ ባይብል አሁን ለምሳሌ ከባይብል ውስጥ ነው ዶግማ የሚወጣ። ከባይብል ውስጥ ዶግማ ይወጣና እንደውም ወንድማችንን መጨረሻ ላይ የሚጠይቀው ጥያቄ አለ። ከባይብል ውስጥ ነው ዶግማ የሚወጣው ወይም ደግሞ ትምህርት የሚወጣው። ለምሳሌ ጥምቀት ያድናል አያድንም የሚለው ትምህርት ከባይብል ውስጥ ነው የሚወጣው። ገብቶሃል አይደል? ከምን አንጻር ነው እንደዛ? ስላሴ የሚባለው ትምህርት አሁን ስላሴ የሚባል ባይብል ላይ የለም አለ እንዴ? የለም ስላሴ። ሐሳቡ ግን አለ። ከዛ ሐሳቡ አለ፣ የድንግል ማርያም እንጂ ሐሳብ አለ ልክ ስላሴ እንደሚለው። ኦኬ እንጂ ኤግዛክት ድንግል ማርያም ታማልዳለች የሚል ባይብል ላይ የለም። ኦኬ ወደ ዮኒ ሂድና 6 ደቂቃ አለው። ሲደውል ታቆማላችሁ። ዮኒ ያንተ ነው ደቂቃው። እሺ እኔ አሁንም ጥያቄ ደግመዋለሁ። 6 ደቂቃውን ይጠቀም። አሁንም ቃል በቃል ስለ ኢየሱስ ክርስቶስ ምልጃ፣ ስለ ክርስቶስ ጠበቃነት፣ ስለ ክርስቶስ ጌትነት መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ይናገራል። አሁንም የጠየቁት ስፔሲፊክ አድርጌ ቅድስት ድንግል ማርያም አማላች ከሆነች መጽሐፍ ቅዱስ ላይ ለራሷ ጥቅስ ጠቅሶ መናገር አለበት እያልኩ ነው። ስለሚናገር መጽሐፍ ቅዱስ ቅዱሳን በምን ሰዓት አማለዱ፣ በምን ሰዓት አደረጉ የሚለው መጽሐፍ ቅዱስ ላይ ይናገራል። ስለ ቅድስት ድንግል ማርያም ስፔሲፊክ አድርጎ ቅድስት ድንግል ማርያም እዚህ ላይ ታማልዳለች እንዲህ ተጽፏል የሚለውን አሳየኝ ነው የኔ ጥያቄ። ወደ ሌላ ለመሄድ እኮ አንዱ ሲመለስልኝ ቅዱሳን ስለሆነች ከሌሎቹ ጋር ስለሆነች ቅድስት ስለሆነች ታማልዳለች ብለው አይደለም መልሱን የምፈልገው። ራይት አሁን የሙስሊሞች ጥያቄ ኢየሱስ ጌታ ይላል። ማቴዎስ ይቅርታ ዮሐንስ 10:30 ላይ እኔና አብ አንድ ነን ብሎ ክርስቶስ ይናገራል። አብ ማለት እግዚአብሔር ነው። ብዙዎቹ ለምን ያንን ጥቅስ እንደማይጠቅሱት ግራ ነው የሚገባኝ። እኔና አብ አንድ ነን ብሎ ራሱ ክርስቶስ ተናገረ። ለአብ ነው የሚሰገደው፣ ለወልድ ነው የሚሰገደው። መጽሐፍ ቅዱሳዊ ይላል። የማይል ነገር አይደለም መጽሐፍ ቅዱስ የሚጽፈው። አውጣና ማንበብ ትችላለህ። ዮሐንስ 10:30 እኔና አብ አንድ ነን ብሎ ጌታ ኢየሱስ ክርስቶስ ተናግሯል። ስፔሲፊክ ስለ ምልጃው ኢየሱስ ክርስቶስ ተናግሯል ብዙ ቦታዎች ላይ።
አንተም ስለተናገርከው ደጋግሜ መናገሩን አልፈልግም። ናው አሁን እንደተባለው ቅድስት ድንግል ማርያም ታማልዳለች ተብሎ የተጻፈበትን ቦታ ትወልዳለች፣ ወንድ ልጅም ትወልዳለች፣ ስሙንም ኢየሱስ ትለዋለች። ከእሷ የሚወለደው የዳዊት ዘር ነው። የእግዚአብሔር አምላክ የአብን ቀኝ ይሰጠዋል፣ በዙፋኑም ይነግሳል ብሎ ቃል በቃል ነው የተናገረው። ናው ይሄ ነው ለቅድስት ድንግል ማርያም የተሰጠ ስጦታ። ከዛ ውጪ ቅድስት ድንግል ማርያም ታማልዳለች ብሎ የተጻፈውን አምጣና ሌላ ቦታ ሌሎቹ ያሉትን ሌሎቹ እሷ ሰዓት በለው ሌሎቹ ያሉት የተጻፈውን አንድ ጥቅስ ስጠኝ ነው ምለው። ጨርሻለሁ። በሌሎቹ ማሳበብ አይገባም። በሌሎቹ አልፈልገውም። የተጻፈ ስፔሲፊካሊ ተጽፏል ይሄ የሚባለውን ይመልስልኝ ነው። ጨርሻለሁ። ብዙ የማወራው ነገር እሺ ቴንክ ዩ ዮኒ። ሜይ ቢ ዮኒ በስላሴ ታምናለህ? ስላሴ የሚል መጽሐፍ ቅዱስ ላይ ያሳየኝ አንድ ቦታ። በጣም አሪፍ በቀላሉ ነው ማለት በቀላል አብ ወልድ መንፈስ አብ ስጋ ነበር፣ አብ ቃል ነበረ፣ ወልድ ስጋ ነው፣ መንፈስ ቅዱስ ምንድን ነው? ሰራት ነው። አብ ወልድ መንፈስ ቅዱስ ስላሴ ማለት በግዕዝም ሆነ በአማርኛ ሶስት ማለት አይደለም ነው። ሶስት ማለት አብ ወልድ መንፈስ ቅዱስ ነው ስላሴ የተባለው። ሌላ ታሪክ የለም። አብ ቃል ነው የሚል የመጽሐፍ ቅዱስ ጥቅስ እያወራን ያለ ነው። አሁን አየህ ወደ ሌላ ለጥተው ነው ያልኩት። በቅድስት ድንግል ማርያም ጉዳይ እንነጋገር ብዬ ነው ያስገባሁት። ወደ ሌላ ከለጠጥከው እሱን በደንብ በግልጽ አላርኩም ብዬ ግልጽ እንዲሆን ነው ሀሳቤ እንጂ እየለጠጥከው ነው። ድንግል ማርያም ስናወራ እዚሁ ነው የምናወራው። ስለ ቅድስት ድንግል ማርያም ነው የምናወራው። እመቤታችን የምንወዳት የምናከብራት እናት እህት ናት እያልኩ የምትወደድ የተወደደች የተከበረች ናት። መጽሐፍ ቅዱስ ላይ ምልጃዋን ወይም ደግሞ በእሷ በኩል የሄዱ ነገሮች ሌሎች ካሉ አሳየኝ እያልኩ ሌሎች ነገሮች ኤልሳቤጥ ጋር አይደለም ምናወራው ስለሱ ነው ያልኩህ እኮ። ስለሌላው ሌሎቹ በደንብ አድርገው ያስረዳዋል። አመጣለሁ ስለምትፈልገው ግን ስለ ቅድስት ድንግል ማርያም መጽሐፍ ቅዱስ ላይ ታማልዳለች ወይም ደግሞ በእሷ በኩል የሆኑ ሌሎች ነገሮች ካሉ አስረዳኝ እያልኩ ነው። ኤርምሻይ ቴዲ ይሰማል አይደል? ለመጨረሻ ጊዜ ልናገረው ይሄንን ነገር። ስላሴ ትምህርቱ አለ አይደል? ለምሳሌ በአካል ሶስት በመለኮት አንድ ብለን እናምናለን እኛ ክርስቲያኖች። የሚል የለም እንደዛ። በአካል ሶስት በመለኮት አንድ የሚል ትምህርቱ ግን አለ መጽሐፍ ቅዱስ ላይ። ስለ ስላሴ ስንጠየቅ በአካል ሶስት እንዴት እንደሆኑ በመለኮት እንዴት አንድ እንደሆኑ ትምህርቱ አለ። እሺ መጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱስ መልእክት ነው ታውቃለህ አይደል ቴዲ? ከሁኔታዎች አንጻር ለምሳሌ ቆሮንቶስ ይላካል፣ ዕብራውያን ይላካል አይደል? ወደ ቲቶ ይላካል። ያ መልእክት በነበረው ሁኔታ ለነበረው ነገር የተላከ ነገር ማለት ነው። ከዛስ ወንጌሉን ደግሞ ከተበው ጽፈው ያስቀመጡ ሰዎች አሉ። ከዛ ውስጥ ደግሞ ምን ይወጣል? ትምህርት ይወጣል። ለምሳሌ ስላሴ የሚል ትምህርት ይወጣል። ያ ስላሴ ልክ እንደሚለው ትምህርት የቅዱሳን ምልጃ የሚል ትምህርት ይወጣል። ስለዚህ ነገረ ቅዱሳን ምልጃ ሲወራ ስፔሲፊክ ተደርጎ ይሄ ልክ እንደ ምድር ስልጣን ይሄ ምክትል ጠቅላይ ሚኒስትር ምናምን እንደሚባለው አለ አይደል? ልክ እንደዛ አይደለም። ልክ እንደዛ አይደለም። ስለ ቅዱሳን ምልጃ ሲናገር እመቤታችን ቅድስና የተረጋገጠ ከሆነ አዎ ታማልዳለች እንላለን። ምልጃ ደግሞ እንደነገርኩ አንዱ አካል ለሌላው አካል ማገዝ ነው፣ መተጋገዝ ነው፣ መተባበር ነው። ቅድም በጣም በቂ ጥቅሶች የጠቀሱ ይመስለኛል። በሰማይ ጸሎት አለ፣ በምድር ጸሎት አለ። ጻድቃን መንፈሶች ከኛ ጋር አሉ፣ አካሎቻችን ናቸው። ያ ስለዚህ እነዚህ አካሎቻችን ደግሞ ይጸልያሉ። ቃል በቃል ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ላይ ያማልዳሉ ይላል። ስለዚህ የቅዱሳን ምልጃ አለ። ሜቢ የቅዱሳን ምልጃ የሚለው ከብዶ ግን ስፔሲፊክሊ ድንግል ማርያም ታማልዳለች የሚል የባይብል ጥቅስ ከሆነ የፈለከው
መጽሐፍ ቅዱስ ላይ ድንግል ማርያም ታማልዳለች የሚል ቃል በቃል የተጻፈ ነገር የለም። ልክ ስላሴ የሚለው ቃል በቃል እንደሌለ ግን እስኪ አንድ የመጽሐፍ ቅዱስ ጥቅስ እዚሁ እስኪ ስለሱ ተነግረ አለ የሶስተኛ የዮሐንስ መልእክትን አንብብልኝ ይሁን ደስ ካለ ሶሪ ሁለተኛ ዮሐንስ መልእክት አንድ ምዕራፍ ነው ያለው። እሺ ሚንላ በእኛ ስለሚኖርና ከእኛ ጋር ለዘላለም ስለሚሆን እውነት እኔ ሽማግሌው በእውነት ለምወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች ለእመቤትና ለልጆቿ ለተመረጠች እመቤትና ለልጆቿ ስለዚህ ከእግዚአብሔር አብና ከአብ ልጅ ኢየሱስ ክርስቶስ ጸጋና ምሕረት ሰላምን በእውነትና በፍቅር ከኛ ይሆናሉ ይላል። ትእዛዝ ከአብ እንደተቀበልን ከልጆችሽ በእውነት የሚሄዱትን አንዳንዶች ስላገኘኋቸው እጅግ ደስ ብሎኛል። አሁንም እመቤቴ ሆይ እርስ በእርሳችን እንድንዋደድ እለምንሻለሁ። ይህቺ ከመጀመሪያ በእኛ ዘንድ የነበረች ሁሉንም ነው አይደል? ማነብለ ችግር የችን ጨርሳትና እሺ እንደ ትእዛዛቱም እንሄድ ዘንድ ፍቅር ይቅርታ። አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ እለምንሻለሁ። ይህቺ ከመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝ እንድንፈጽምልሽ አይደለም። እንደ ትእዛዛቱም እንሄድ ዘንድ ይህ ፍቅር ነው። ከመጀመሪያ እንደሰማችሁ በእርሷ ትሄዙት ዘንድ ትእዛዙ ይቺ ናት። ልጨምር? በቃ እኔ በቃኛል። ከፈለግሽ ጨምራለሁ። ምን እያለ ነው ዮሐንስ? ምን እያለ ስለ እመቤታችን ሲል ስለ ቅድስት ድንግል ማርያም ነው። ቆይ ምን እያለ ነው ነው ጥያቄ ይሁንዬ። የሚለው አሁንም እመቤቴ እርስ በርሳችን እንድንዋደድ እለምንሻለሁ። እርስ በርስ እንዲዋደዱ ይቺ የመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት። አዲስ ትእዛዝን እንድፈጽምልሽ አይደለም፣ እንዲዋደዱ ነው። ማን የጠየቀው? ዮሐንስ። መጀመሪያ አይዋደዱም ነበር አይዋደዱም ነበር መጀመሪያ። ቢዋደዱማ ለምን ይጠይቃል? ስለዚህ የማይዋደዱ ሰዎች እንዲዋደዱ እየጠየቃል። አይ አንተ ማብራሪያ ፈልጊ ነው። አይ ስላልከኝ እዚህ ጋር ያለውን ነው። በእኛ ስለሚኖርና ከእኛ ጋርም ለዘላለም የሚሆን እውነት እኔ ሽማግሌው በእውነት ለምወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠችን እመቤትና ለልጆቿ ይላል። አሁን ልጆቿ ይባላል። ኦብቪየስሊ አይ ስለማን ነው ይሄ? አሁን ስፔሲፊክ አድርግልኝ እናንተ። ስለ ቅድስት ድንግል ማርያም ነው ወይ ስለ ሌላ ነው ይሄ የተባለው? እሺ እዚህ ጋር ላሳየ የፈለኩት ምንድን ነው፣ ሐዋርያት ራሱ መልእክት ሲልኩ ምን እያሉ እመቤቴ ሆይ እርስ በርሳችን እንድንዋደድ እለምንሻለሁ። ስለዚህ ቅድስት ድንግል ማርያም ነው እያልከኝ ነው? እመቤቴ ሆይ እያሉ ይጠቅሳሉ። ሰውን እያሉ ይጠቅሳሉ ነው እንጂ ለእግዚአብሔር ማርያም አይደለም አይደለም። ይለምናሉ ሐዋርያት እመቤቴ ሆይ እያሉ መለስክልኝ እያልኩ ያለው ይሄ ስለ ቅድስት ድንግል ማርያም ነው ወይ እያልኩ እየጠየኩ እዚህ ጋር ማንነቷ እከሊት የምትባል ማርያም የምትባል ተብሎ አልተገለጸም። እሺ አሁን አንተ መጽሐፍ ቅዱስ ብቻ ስለምትል ማለት ነው። ስለዚህ ስፔሲፊክሊ እመቤታችን እችኛዋ ቅድስት ድንግል ማርያም ነች ተብሎ አልተገለጸም። ግን ሐዋርያት ይለምናሉ ማንን? እመቤቴ ብለው እርስ በርስ እንድንዋደድ እለምንሻለሁ እያሉ ይጠይቃሉ፣ ይለምናሉ። እነሱ ይህንን ግልጽ ለማድረግ ነገርኩ። እንዳልሆነ ደግሞ እኔ መናገር ስለምፈልግ ጀስት ሌሎቹ ጋር ድንግል ማርያም እሷን ስፔሲፊክ ላድርገው ብዬ ነው። ምክንያቱም 12 ላይ ስታነቡት ምን ይላል? እንድጽፍላቸው የምፈልገው ብዙ ነገር ሳለኝ በወረቀትና በቀለም ልጽፈው አልወድም። ዳሩ ግን ደስታችሁ ፍጹም እንዲሆን ወደ እናንተ ልመጣ አፍ ለአፍ ልነግራችሁም ተስፋ አድርጋለሁ። የተመረጠችው የእህትሽ ልጆች ሰላምታ ያቀርቡልሻል። የተመረጠችው የእህትሽ ልጆች ቅድስት ድንግል ማርያም በመጽሐፍ ቅዱስ ልጆች እንደሌሏት በስዕለት እንደተወለደች ብዙ ታሪኮች ይናገራል።
ማለሳሳት። ስለዚህ የተጻፈው ምናልባት እዚህ ጋር ለማርያም ነው የሚሉ ብዙ ነገሮች ስላሉ ለእሷ እንዳልሆነ ልነግራችሁ ፈልጌ ነው። ጀስት እንደ ብርድ ልብስ የተለተለ ወደ ሌላ ቻፕተር እንዳንሄድ ይህን ነገር እዚህ ጋር እንዝጋው። የምትሰማ ትውልድ ሆይ መጽሐፍ ቅዱስ ላይ ማርያም ታማልዳለች የሚል ቃል የለም። ፔሬድ እንካ ሰላምታ አስፈልገው ካለ ማምጣት ነው። እኔ በዓለም ያለው ሰው ነኝ ነግሬያቸዋለሁ። ከማናችሁም ወገን ስላልሆንኩ እየተናገርን ነው የምናልፈው። 4 ነጥብ ዘጋ። ሌዮኒ ጥያቄ ላንሳ። ወደ ፊልጵስዩስ 4 አንደኛ ወደ ጢሞቴዎስ ሰዎችና ወደ ዕብራውያን 5 ላይ እንደዚህ ይላል። ወደ ፊልጵስዩስ 4 ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በመልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። የማለድን አንደኛ ወደ ጢሞቴዎስ 2 ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረግ ከሁሉ በፊት እመክራለሁ ይላል። ወደ ዕብራውያን 5 ላይ እርሱም በስጋው ወራት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። አንተ ወደ እግዚአብሔር ስትጸልይ ጸሎት ብቻም ሳይሆን እየማለድክም ነው። ኤርሚ ለኔ ሊማልድልኝ ይችላል። አንተ ለኔ በጸሎትና በምልጃ ለኔ ልጸልይ ትችላለህ። ስለዚህ ማርያም አታማልድም የሚለው ስፔሲፊካሊ አስፈላጊ ነው ያልክበት ምክንያት ምንድን ነው? በጣም ጥሩ። ምክንያቱም መጽሐፍ ቅዱስ ሲናገር አብዛኛው የሚማልደው ቃል በቃል ስለኛ የሞተው አሁን ሰዎች ይማልዳሉ እያሉ ብዙ ሰዎች የሚስጡበት ወደ አምልኮ ደረጃ የሚወስዷቸው ነገሮች አሉ። ከማን ጋር? ክርስቶስ በምኑ በስልጣኑ እንደማይደራደር መጽሐፍ ቅዱስ ላይ ይናገራል። ምን ብሎ? ከእኔ በቀር ሌላ ማለት እንዳታመልክ ይላል። ታንክ ዩ። ስለዚህ አሁን ስፔሲፊካሊ ላልከው ስፔሲፊክ አድርጎ ያስቀምጣቸዋል። እኔ ለአንተ አንተ ለእኔ ጸሎት እንደምናደርግ መጽሐፍ ቅዱስ ሁልጊዜ የሚናገር። ችግሩ ያለው አሁን ምኑ ጋ ነው እንዳልኩ እነሱ ማርያምን ያመልካሉ። ማርያም የሚያመልኩ ሰዎች አሉ። የተጻፈ ነው። ማርያምን እናመልካለን። ለፍርድ ይመጣሉ ማለት ቆይ ለፍርድ አንድ ሰው ይመጣል ከተባለ የፍርድ የሚመጣው ብለን እኔም አንተ የምናመልከው ክርስቶስ ነው አይደለ? ኤርሚም እሱን ነው አይደለ? ለፍርድ የሚመጣው ጌታ ኢየሱስ ክርስቶስ ነው። ኦብቪየስሊ ግን ደግሞ ከእርሱ ጋር ከቅዱሳን መላእክት ጋር ከቅዱሳን ጋር ይመጣል። መጽሐፍ ቅዱስ ቅዱሳን እንደሚፈርዱ ይነግረናል። ሌሎችንም ሰዎች እንደሚፈርዱ ይነግረናል። እሱን አሳያለሁ። ስለዚህ አሁን የምትነግረኝ ለፍርድ ማምለክ አይደለም ማለት ነው። የመጨረሻው ነው። ፍርድ ማምለክ ከመሰለህ እንግዲያውስ መጽሐፍ ቅዱስ ሐዋርያት አምላክ እንደሆኑ ይናገራል ማለት ነው። መፍረድ በፍርድ ቀን መጥቶ መፍረድ ማምለክ ከሆነ ሐዋርያት፣ ንግስት አዜብ፣ የነነዌ ሰዎች አምላክ እንደሆኑ መጽሐፍ ቅዱስ ይናገራል እያልከኝ ነው በሌላ አማርኛ። ስለዚህ እኔ እየጠየቅኩ ነው። እኔ እየጠየቅኩ ምንድን ነው አምልኮ ተብሎ ይሄን ነው። አንዴ ትሰማኛለህ? ልል የፈለኩትን ኤርሚሻ የፈለኩት ምንድን ነው? የመጨረሻው ዘመን ላይ ለፍርድ ሲመጣ ክርስቶስ ለፍርድ የሚመጣው በእኛ ላይ ሊፈርድ የሚመጣው ማን ነው? ጌታ ኢየሱስ። እኔ ለፍርድ ማርያም ትመጣለች ብለው የቴዎሎጂ አስተማሪዎች በስነ ስርዓት ሲናገሩ በቪዲዮ ማስረጃ ማሳየት ትችላለህ? አሳየንና ከምን አንጻር እንደተባለ አሳያለሁ። ታንክ ዩ። ስለዚህ በመጀመሪያው ቃል እንደተስማማን ቴዲ አመሰግናለሁ። እሺ እስከሚወጣ ድረስ ቴዲዬ ቅድም
ኖ አሁን ሩቅ አይደለም። ሩቅ አይደለም ብሮ እዚህ ጋር ሩቅ ስላልሆነ ይሄው መጥቷል። ቦታውን ስለማውቀው ነው ይቅርታ ካስቆየኋቸው። ድምፁን ከፍ ላድርገው። ይሰማል። ትመጣለች። የብርሃን ጫማ ተጫማ፣ የብርሃን መጎናጸፊያ ተጎናጽፋ፣ የብርሃን ዘውድ ደፍታ፣ የብርሃን መስቀል ይዛ፣ የብርሃን መነሳንስ ይዛ እመቤታችን ትመጣለች። ልክ እሱ ጋር ሌሎቹ የሚናገሩትን ተዋለው፣ ሌሎቹም ሳይሆን ስፔሲፊካሊ የኦርቶዶክስ ቴዎሎጂ አስተማሪ ዶክተር ዘበነ ደማ እመቤታችን የፍርዱ ጊዜ እንደምትመጣ ቃል በቃል እያንዳንዱ ምን አድርጋ እንደምትመጣ ከና አለባበሷ ከምትይዘው መስቀል ከምትይዝ ነው መነሳነስ ጀምሮ ተናግሯል። ይሄ መጽሐፍ ቅዱሳዊ ነው ወይ? ይሄን ነው እያልኩ ያልተጻፈ ይነበባል የምለው ለዛ ያልተጻፈ ይነበባልማ አይባልም እንዴ? ሁሉንም አንብባል እንዴ? ሁሉንም አንብባል? አይ ሁሉንም አላነበብኩም፣ ግን ይሄ መጽሐፍ ቅዱስ ላይ እንደሌለ ከምን አንፃር ጥያቄ ነው የሚጠየቀው እንጂ ጥያቄ ስለሆነ አይ ይሄ መጽሐፍ እንደዚህ ያደርጋሉ አይደል? አይ ይሄ መጽሐፍ ቅዱሳዊ እንዳልሆነ እርግጠኛ ሆኜ እነግርሃለሁ እያልኩ አይደለም። ወይ እንዲህ ይላል የመጽሐፍ ቅዱስ ክፍል በማቴዎስ ወንጌል ምዕራፍ 12 ዮኒ፣ ይሄ አምልኮ ነው ብለህ ነው የምታስበው እንዴ? ገልጸናል ዮኒ። እመቤታችን ለፍርድ ቀን መጣ ትፈርዳለች ቢባል እንደው አምልኮ ነው ብለህ ነው የምታስበው? እኔ አይ መጽሐፍ ቅዱስ አይልም እያልኩ አንተ ልትል የፈለግከው ከምኑ ጋር አገናኝተህ መሰለህ? ቅዱሳን ይፈርዳሉ ብሎ የተጻፈ ስላለ ነው። ከእሱ ጋር ልታገናኘው ስለፈለግ እኔ ከተጻፈው ላይ ነው የምናወራው። ገብቶሃል? የሚያስቀኝ ነገር ብሎ ታውቃለህ? ክርስቶስ ነው የሚፈርደው አልከኝ። አዎ አልኩ፣ አምናለሁ፣ እናምናለን። ቅዱሳንም ግን ልክ ባይብል እንደሚለው ሊፈርዱ ይመጣሉ። ከቅዱሳን አንዷ እመቤታችን ነች። ሪከርዱ ላይ ትፈርዳለች ብሎ ተናግሯል። አዎ ይፈርዳል፣ የተጻፋል። ቅዱሳን እኮ መጽሐፍ ቅዱስ ላይ ተጽፎ ነው አይደለም? እግዚአብሔር ሰጣቸው አይደለም ያደርጉት እነሱ። እግዚአብሔር ባልሰጠው ማንም ሰው ሊተነፍስም አይችልም ማንም። ታንክ ዩ። ስለዚህ አሁንም እዚህ ላይ እሱ ባለው ቤዝዶን ባለው ነገር እንደምትፈርድ እንደምትመጣ ከዛ አንተ መልሰው እያልኩ እሺ ፓፓ፣ እሺ ብራዘር፣ ቅርታ ለእንትኖች። እሺ አንዳንድ ከዲስሬስፔክት አረግ ታውቀኛለህ ሆኒ ብዬ ነው። ኤኒዌይስ ምንድን የተባለው መጀመሪያ ልክ እንደ አምልኮ ተደርጎ ምን ተደረገ? ስፔሲፊክ ተደረገና ኢየሱስ ነው የሚፈርደው እንጂ ድንግል ማርያም አትፈርድም ምናምን ወደሚል ሀሳብ ተመጣ። እሺ ድንግል ማርያም አትፈርድም፣ ማን ስለሚፈርድ? ኢየሱስ ስለሚፈርድ። ስለዚህ ከፈረደች የክርስቶስን ዙፋን ተቀብላ ነው የምትፈርደው አይነት ጨዋታ መጣ። መጀመሪያ ሁሉም ናቸው ይዘው። ከዛስ መጽሐፍ ቅዱስ ላይ ቅዱሳን ይፈርዳሉ የሚል ሲመጣ ምን ተባለ? አይ ማርያም የምትል ስፔሲፊክ አሳየን። የመጀመሪያው አምልኮ አይደለም። አምልኮ ካልሆነ እንግዲያውስ የቅዱሳን ትምህርት ነው። ቤተክርስቲያን መጽሐፍ ቅዱስ ብቻ የሚል አስተምሮ አይደለም። ቤተክርስቲያን መጽሐፍ ቅዱስ የለውም። በአንደኛው ክፍለ ዘመን በቤተክርስቲያን ውስጥ አይታወቅም። ስለዚህ የሆነ ጥቅስ ኦርቶዶክስ ላይ መነሳት ከተፈለገ ከምን አንጻር ይነሳል መሰለ ቴዲዬ? ኦርቶዶክስና እንደዚህ ቀደምት ቤተክርስቲያኖች ላይ የነበሩ ቤተክርስቲያኖች ላይ ሲነሳ መጽሐፍ ቅዱስ እንደዚህ ይላል። ይህ ጥቅስ ግን ይህ የቤተክርስቲያን አስተምሮ ግን ከመጽሐፍ ቅዱስ ጋር ይጋጫል ተብሎ ይነሳል እንጂ መጽሐፍ ቅዱስ ብቻ የሚል አስተምሮ በሌላት ቤተክርስቲያን ውስጥ ይሄኛው መጽሐፍ ቅዱስ ላይ እንደዚህ ቃል በቃል የሚል ከሌላ አስተምሮ ጋር እስካልተጋጨ ድረስ ከሌላ አስተምሮ ጋር አብሮ የሚሄድ እስከሆነ ድረስ መተ አይ ቤተክርስቲያን ከእግዚአብሔር ቃል ውጪ ናት ልትል አትችልም። ምክንያቱም
በአንደኛው ክፍለ ዘመን ሊያሳየኝ በታሪክም ባይዘው የፈለገ ሰው ገብቶ ማሳየት ይችላል። በአንደኛው ክፍለ ዘመን የለም መጽሐፍ ቅዱስ ብቻ የሚባል ትምህርት። መጽሐፍ ቅዱስ ሲጻፍ ራሱ የለም መጽሐፍ ቅዱስ ብቻ የሚባል ትምህርት። ቅዱስ ጳውሎስም ሲናገር እንግዲያውስ ወንድሞች ሆይ ያ በቃላችንም ቢሆን በመልእክታችን ያስተማርናችሁን ወግ ያዙ ነው። በቃላችንም ቢሆን በመልእክታችን ወይል ግን እንደው ፍርድ የሚባለው ነገር ከከበጨው የሚያደርግ ከሆነ እንዲህ ይላል በማቴዎስ ወንጌል ምዕራፍ 12 ቁጥር 41 ላይ ቆይ እዛ ጋር ቆይ እንድታጠራልኝ ነው መጽሐፍ። ቆይ ጆሮዬ ነው ወይስ ተሳስቼ ነው? ለምሳሌ አሁን ብዙ ሰዎች አምታች ነገሮች አሉ ተለይተው መታወቅ ያለባቸው ወይም ደግሞ ሊነግሩን የሚገባ። ለምሳሌ ኢቫንጀሊስት ክርስቲያን፣ ለምሳሌ ክርስትና ፓኬጅ ነው። አሁን አንተ ክርስቲያን ነኝ የምትለው ኢየሱስ ክርስቶስ መስቀል ላይ ያደረገልህን ነገር በማመን የሚያምን ሁሉ ክርስቲያን ነው። ከቅድስት ድንግል ማርያም ተወልዷል። ለኃጢአታችን ለበደላችን ሲል መስቀል ላይ ተሰቅሏል። ከተሰቀለም በሶስተኛው ቀን ተነስቷል፣ ወደ ሰማይ አድርጓል። የእግዚአብሔር ልጅ ነው። እነዚህ ሁሉ ሁሉንም ክርስቲያኖች ያስማማሉ። አሁን ጠልቀህ ስትገባ ኢቫንጀሊስቶች አሉ፣ እነዚህ ፕሬስቢተሪያን የሚባሉ አሉ፣ ባፕቲስቶች አሉ። እነዚያም ባፕቲዝም ማለት ለምሳሌ የሚያምኑት ዶክትሪናቸው ዲኖሚኔሽናቸው መሰለ የሰው ልጅ መጠመቅ ያለበት ነፍስ ካወቀ በኋላ ነው ይላል። እያንዳንዳቸው ጠልቀህ ስትገባ ብዙ ልዩነቶች አሏቸው እንጂ በልጅነቱ መጠመቅ የለበትም ይላል። ግን ክርስቲያን ናቸው፣ በክርስቲያን ሼም ያሉ ኢቫንጀሊስቶች አሉ፣ ሉትራኖች አሉ። ብዙ አይነት ክርስትና ነው ያለው። ልክ ኦርቶዶክስ ጋር ስትመጣ ደግሞ ኢስተርን ኦርቶዶክስ አለ፣ ኦሪየንታል ኦርቶዶክሶች አሉ። አንዳንዶቹ ለቤተክርስቲያን ግድ የላቸው። ቤተክርስቲያን አስሎንጋስ ባይብል እስከተከበረ ድረስ ቤተክርስቲያን ጣራና ግድግዳ ነው የምንሰበሰብበት ነው ብሎ ነው የሚቀበሉት። አንዳንዶች ደግሞ እና ማን ኦርቶዶክስ ሆኖ ክርስትና ውስጥ ነው ክርስትና ውስጥ አንዳንዶች ልሳንን ይቀበላሉ፣ አንዳንዶች ልሳንን አይቀበሉም። አንዳንዶች ጥምቀትን ይቀበላሉ በሕፃንነት፣ አንዳንዶች አይቀበሉም። ብራንች አውት እያደረገ ሲመጣ ልዩነቶች አሏቸው፣ ግን በስመ ክርስትና ይጠራሉ። አሁን አንተ ቅድም ስትመጣ እዚህ ጋር ኦረንት ያለም ኢስተርን ኦርቶዶክስም በባይብል ያለም እንደሚያምኑ ነው የማውቀው። ከተሳሳትኩ ታረመኛለህ። በባይብል ብቻ የሚባል ነገር የለም ስትለኝ ነው ምናልባት ጆሮ እኮ መጽሐፍ ቅዱስ በባይብል ማመንና ባይብል ብቻ ይለያያል። እሺ ለምሳሌ ምን እያልኩ መሰለህ? ባይብል መጽሐፍ ቅዱስ አይደል? መልእክት ነው፣ ወንጌል ነው፣ ሐሳብ ነው። ያ ሐሳብ ለምሳሌ ባይብል ሳይጻፍ ቤተክርስቲያን ነበረች። ከባይብል ቤተክርስቲያን ትቀድማለች። ከዛስ ቅዱስ ጳውሎስ ለምሳሌ ባይብል ጽፏል አይደል? መቼ ነው የጻፈው? ወደ ኢየሱስን አግኝቶት ኢየሱስ ሂድ ወደ አናንያ ብሎት አናንያ አጥብቆት ካጠመቀው በኋላ ነው መጽሐፍ ቅዱስን የጻፈው። ቤተክርስቲያን አለች፣ አንድ ትምህርቱ አለ፣ ወንጌል አለ። ቅዱስ ጳውሎስ ከዳነ በኋላ ነው ባይዘው መጽሐፍ ቅዱስ የጻፈው። ባይብል ሙሉ ሳይሆን ሰዎች ይድናሉ። መጽሐፍ ቅዱስ የትኛው ፓርት? ኦልድ ቴስታመንት አለ፣ ኒው ቴስታመንት አለ። ኒው ቴስታመንት እንዳለ መልእክቶች ቅዱስ ጳውሎስ ነው አብዛኛው መልእክት የጻፈው። ባይብል ላይ ከግማሽ በላይ ቅዱስ ጳውሎስ ነው መልእክቱ እና ቅዱስ ጳውሎስ መጽሐፍ ቅዱስ እየተጻፈ ገና ሳይጻፍ በፊት ይድናሉ ሰዎች። ስለዚህ ክርስቶስም ደግሞ መስሮት ሄዶ የሆነ መጽሐፍ ቅዱስ አይደለም እንኩ ብሏቸው ሄዶ እምነት ነው መስሮት ሄዶ ትምህርት ሰጣቸው። ያንን ትምህርት ሰበኩ። ባይዘው ብቸኛ ባለስልጣን መጽሐፍ ቅዱስ ብቻ ነው የሚለው ሐሳብ አሁንም ደግሟል። በአንደኛው ክፍለ ዘመን ራሱ የለም በቤተክርስቲያን ታሪክ ውስጥ ቆይቶ ነው የመጣው። ከዛ በኋላ መጽሐፍ ቅዱስ ብቻ የሚል ትምህርት የለም። አሁን በቀደምት ቸርቾችን ብትሄድ የለም መጽሐፍ ቅዱስ ብቻ የሚል ትምህርት። አሁን ቤተክርስቲያን መጽሐፍ ቅዱስ ብቻ ብላ አታምንም። መጽሐፍ ቅዱስን የእግዚአብሔር ቃል ነው ብላ እየነገርከኝ ያለው በኦርቶዶክስ ነው ወይስ በሁሉም ክርስትና እምነት ተከታዮች ነው እያልከኝ ያለው? ቅድም እኮ በአንደኛው ክፍለ ዘመን ኦርቶዶክስ እንትን ብሎ ቤተክርስቲያን ወይም በዶክትሪን ደረጃ ባይብል ብቻ ብሎ የሚያምኑ አሉ። ከባይብል እነማን? ለምሳሌ እነ ሉትራንን እነ ባፕቲስቶችን መጥቀስ ትችላለህ። ከመጀመሩ ነው ዶክትሪናቸውን ነው። አሁን ለምሳሌ ባይብልና ዶክትሪናቸው የመጣ ነው። እነሱ ሰዎች ቴዲዬ አሁን የነ ሉተር ዶክትሪን ከስንት ዓመት በፊት የመጣ ነው? 500
ከዛ በፊት የሉተር ዶክትሪን እኮ ለቤተክርስቲያን ታሪክ ማስረጃ ሊሆን ነው። ቆይ እንትን አልገባኝም። ቆይ እኔ እንትን ብዬ እንዳይሆን ሀሳቡን ልግለጽልህ። ወደ እኔ ልትመለሱ አንዴ ላስረዳ። ይሄን ፓርት ብዙ ሰው እንትን ብለን እንዳንሄድ የጀመርነው ወደ ቶፒኩን መጣለን። መጽሐፍ ቅዱስ ብቻ የሚለው ይሄ 5 ሶላስ ወይም ደግሞ 5ቱ ሶላዎች የሉተር ትምህርቶች ናቸው። መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ ጸጋ ብቻ የሚባሉ ትምህርቶች አሉ። 5 ናቸው። ክብር ለእግዚአብሔር ብቻ፣ ኢየሱስ ብቻ። እነዚህ ትምህርቶች የሉተር ወይም ዶክትሪኖች ናቸው። መጽሐፍ ቅዱስን አንብቤ ከዛ ከመጽሐፍ ቅዱስ ውስጥ ያወጣው ዶክትሪን ነው ብሎ ይህንን ያስቀምጡታል ፕሮቴስታንቶች በዝርዝር ገብተዋል። ስክሪፕቸር አለውን ሲባል የለም ከሉተር ቀድሞ ወይም ደግሞ በቤተክርስቲያን ታሪክ ውስጥ ከሉተር በፊት የነበሩ ቤተክርስቲያኖች እንደዛ አያምኑም፣ አይቀበሉም። ምክንያቱም ጌታ ኢየሱስ ቤተክርስቲያን ነው የመሰረተው። በማቴዎስ ወንጌል ምዕራፍ 16 ከቁጥር 19 ላይ አንተ አለት ነህ፣ በዚህችም ማለት ላይ ቤተክርስቲያን እሰራለሁ። የቤተክርስቲያን የመጽሐፍ ቅዱስ ባለስልጣን የተላከውን ባይዘዌ ለዳኑ ለተመሰረቱ ቆሮንቶስ ለምሳሌ ቤተክርስቲያን አይደል? ወደዛች ቤተክርስቲያን ነው መጽሐፍ ቅዱስ የተላከው። የሆነ ችግር ሲፈጠር ቤተክርስቲያን ውስጥ በዛ እንዲታረሙ ወደ ቆሮንቶስ፣ ዕብራውያን ውስጥ የሆነ ወደ ዕብራውያን እየተባለ መጽሐፍ ቅዱስ ምን አለ ተላከ። መጽሐፍ ቅዱስ ብቻ የሚል ትምህርት በእኛ በኦርቶዶክስ ብቻ ሳይሆን በካቶሊክም የለም በሌሎችም የለም። ከዛ ከሆነ ጊዜ በኋላ የመጣ ትምህርት ነው እያልኩ ነው። መጽሐፍ ቅዱስ ላይ አሁን ለምሳሌ እኛን ኦርቶዶክሶችን ኢአማኝ ለማለት ወይም ደግሞ ከእግዚአብሔር ቃል ውጪ ናቸው ለማለት መጽሐፍ ቅዱስ እንደዚህ ይላል። እሺ ከዛስ መጽሐፍ ቅዱስ እንደዚህ ይላልና ከዚህ የመጽሐፍ ቅዱስ ሐሳብ ጋር ይጋጫል የሚል ሐሳብ ነው እንጂ የሚመጣው የሆነች ቃል ግዴታ መጽሐፍ ቅዱስ ላይ ያሳዩኝ እንደዚህ ቃል በቃል የተጻፈች ተብሎ አይጠየቅም። መጽሐፍ ቅዱስ ብቻ በማይል ዲኖሚኔሽን ውስጥ ወይል ግን ሐሳቡ ግን እንዴት መጽሐፍ ቅዱሳዊ እንደሆነ ላሳይ። ቀደም ምስሉ ነው ላሳይ የፈለኩት አይዛዊ ቴዲ እንዲህ ይላል በማቴዎስ ወንጌል ምዕራፍ 12 ላይ የነነዌ ሰዎች ይላል። እነማን? የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል። ለምንድነው የሚፈርዱበት? ምን ስላደረጉ ሲባል በዮናስ ስብከት ንስሐ ገብተዋልና። እሺ ንግስት አዜብ የምትባለው ንግስት ማለት በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች። ለምን? ምን አርጋ? ምን የተለየ ነገር አርጋ? የሰለሞንን ጥበብ ለመስማት ከምድር ዳር መጥታለችና። ከመጽሐፍ ቅዱስ የተለየ አይደለም ይሄ ሐሳብ ማለት ነው። መጽሐፍ ቅዱሳዊ አይደለም የሚባል አይደለም ወይ? በማቴዎስ ወንጌል ምዕራፍ 19 ላይ እንዲህ ይላል፣ በዚያን ጊዜ ጴጥሮስ መልሶ እነሆ እኛ ሁሉን ትተን ተከተልናል። እንግዲህ ሁሉን ትተው ስለተከተሉ ነው ሄደው እኛ ሁሉን ትተን ተከተልን፣ ያ እንኪያስ ምን እናገኝ ይሆናል ቅዱስ ጴጥሮስ። እሺ ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ ብሎ ይቀጥላል ማለት ነው። ስለዚህ አሁን ሰው ይፈርዳል ማለት ከመጽሐፍ ቅዱስ ሐሳብ የሚያስወጣው አይደለም። አሁን ምን አይነት ፖይንት እንዲያመጣል ይፈልጋለሁ ዮኒ? በጣም እንደውም ደስ የሚለኝ ቤተክርስቲያን እንዲህ ትላለች፣ ከዚህ መጽሐፍ ቅዱስ ሐሳብ ጋር ይጋጫል የሚል ጥቅስ ያመጣል። ኦኬ ወደ እንትኑ እንምጣ። እየተተለተለ ብራንቻት እያደረገ እንዳይሄድ ወደ ትንሽ ቆይቼ ስለመውጣ ይሄን ጉዳይ የአንደኛውን ጉዳይ ዘጋ ነው። ሁለተኛው ጉዳይ